Hello guys, how are you? Are you fine? Okay, today I'm going to teach you about type of pronouns. Yeah, ባለፈው pronoun ምን እንደሆነ አይተናል። ምክንያቱ ያን ቪዲዮ አይታችሁ ከሆነ ግልጽ የሆነ ቪዲዮ ነበረ አይታችሁት ይሆናል ብዬ ገምታለሁ ተስፋ አደርጋለሁ። Okay, type of pronouns. These are pronoun, personal pronoun, demonstrative pronoun, possessive pronoun, interrogative pronoun, reflexive pronoun, rhetorical pronoun, indefinite pronoun, relative pronouns ብለን ከፋፍለናቸዋለን። እነሱ ደግሞ የየራሳቸው የሆነ ጥቅም አላቸው። ስለዚህ pronoun ማለት በጀነራሊ ስምን ተክቶ የሚገባ የቃል ክፍል ነው ማለት ነው። ተውላጠ ስም ብለን እንጠራዋለን ማለት ነው በአማርኛ ተውላጠ ስምን ተክቶ የሚገባ የቃል ክፍል ነው ብያቸዋለሁ። አሁን ባለፈው አራቱ ታይፕ ኦፍ pronoun አይተናል። አሁን ደግሞ አራቱ እናያቸዋለን። ያንዳንዳቸው ምን አይነት ጥቅም እንዳላቸው በደንብ ለማየት ከፈለገ ባለፈው ቪዲዮም እዩት፣ አሁንም እዩት። አሁን ደግሞ ምን እናያለን ማለት ነው? reflective pronoun, rhetorical pronoun, indefinite pronoun and relative pronouns እያንዳንዳቸው እናያቸዋለን ማለት ነው በዚህ ቪዲዮ። ኦኬ ወደ ቪዲዮ ከመግባታችሁ በፊት ደግሞ subscribe, share and like አድርጉና ለዚህ ቻናል ደግሞ ቤተሰብ ይሆናችሁ ሂዱ። ኦኬ ወደ አንደኛው እንሂድ። አንደኛው ለዛሬ ያዝነው አንደኛው ማለት ነው reflexive pronouns. reflexive pronouns, these pronouns refer back to the subject. አንድ subject ድርጊት አድራጊ ወይ ደግሞ አንድ ነገር አለ ተመልሶ ለራሱ የሚያመለክቱ ናቸው። አንተ ለራሱ ተመልሶ እንደ ነጸብራቅ ሆኖ መንጸባረቃዊ ተውላጠ ስም እያልን እንጠራለን ማለት ነው። መንጸባረቅ ለራሱ word like myself አለ yourself, himself, herself, itself, ourselves, yourselves, themselves አሁን እነዚህ ቃሎች ምንድናቸው ማለት ነው? reflexive pronouns እያልን እንጠራቸዋለን ማለት ነው። አጠቃቀማቸው ምን ላይ ነው የሚለው ነገር ኤግዛምፕል ተጠቅመን ስናየው ደግሞ በደንብ ይረዳቸዋል ብዬ ተስፋ አደርጋለሁ። አሁን reflexive pronouns ምንድናቸው? by the way ሁሉም pronoun ግን ስምን ተክቶ በተለያየ ሂደት ሆኖ ስምን ተክቶ የሚገቡ የቃል ክፍል ናቸው ብያቸዋለሁ። by the way ኦኬ እስኪ አጠቃቀሙ እንዴት ነው? ኤግዛምፕል 1 እስኪ I made it myself አለ በደንብ እዩ I made it myself it አለ የሆነ የተሰራ ነገር አለ ኦብጀክት ማለት ነው ድርጊት ተቀባይ ግን I made በቃ ራሴ ሰርቻለሁ ለራሱ ነው ሪፍሌክስ አድርጎ እየተናገረ ያለው ማለት ነው። ስለዚህ ተክቶ ያለ ለራሱ ነው myself ራሴ ማለት ነው። ስለዚህ I made it myself ማለት ራሴ ነው የሰራሁት ማለት ነው። እሱም ነገር ራሴ ነው የሰራሁት ተንጸባርቆ ወደ ራሱ ወደ ኦብጀክቱ ወደ ሳብጀክቱ ተመለሰ ማለት ነው። ተካ ማለት ነው። በሌላ የሰራው ባለቤቱ ማን እንደሰራው የሚያመለክት ማለት ነው። ሁለተኛው ኤግዛምፕል she spoke to me herself አለ she spoke to me herself እሷ ራሷ ነው ያናገረችኝ እያለ ነው። እሷ ራሷ ነው ያናገረችኝ ማን? እሷን በቃ ሳብጀክት ናት አይደለ? ድርጊት አድራጊት ናት። ስለዚህ እሷ ራሷ ነው ያናገረችኝ። ስለዚህ ለኔ ተቀባይ ነኝ። ስለዚህ አናገረችኝ ማለት ነው። ስለዚህ ተንጸባርቆ ወደ ሳብጀክቱ ሄደዋል ማለት ነው። herself ማለት ራሷ ማለት ነው። ራሷ she spoke to me herself እሷ ራሷ ነው ያናገረችኝ እያለ ነው። ሶስተኛው ኤግዛምፕል the student did it themselves አለ the student did it themselves እነዚህ ተማሪዎቹ ራሳቸው ነው የሰሩት። ምሰራ ነገር አለ የተሰራ ነገር አለ። ስለዚህ ማን ነው የሰራው የሚል ነገር ጥያቄ የመመለስ ደግሞ themselves በቃ ሳብጀክቱ እዚህ ላይ ስቱደንት ናቸው። ስለዚህ themselves እነሱ ደግሞ አንድ ነገር እንደሰሩ ያመለክታል ማለት ነው። ተክቷል እነሱ እንደሆነ ማለት ነው። the student did it themselves ተማሪዎቹ ራሳቸው ነው የሰሩት ይሄ ነገር ማለት ነው። የተሰራው ነገር እዚህ ራሳቸው ነው የሰሩት የሚል ትርጉም አለው ማለት ነው። ኦኬ ወደ አራተኛው ኤግዛምፕል ስንሄድ ደግሞ have you yourself done the test አለ have you yourself done the test ፈተናው ራስህ ነው የሰራው እያለ ነው። yourself ራስህ በራስህ ነው የተሰራው ፈተናው have you yourself done the test have you
yourself done the test ኦኬ ራስህ ነው የሰራው ፈተናው ፈተናው ራስህ ነው የሰራው ወይ ጥያቄ ነው እኮ ይሄማ ስለዚህ ራስህ ኮን ራሴ ነው የሰራው ትላለ አለበለዚያ ማነሱ ስለዚህ have you yourself done the test ማለት ራስህ ነው የሰራው ያንን ስለዚህ yourself ማለት reciprocal reflexive pronoun ነው ማለት ነው reflexive pronoun ያመለክታል ማለት ነው ኦኬ ምን ናቸው herself themselves yourselves myselfs የሚውሉት የቃል ክፍል ምንድነው የሚያመለክቱ ማለት ነው reflexive pronoun ያመለክታሉ ኦኬ አሁን ደግሞ ወደ ሁለተኛው ለዛሬ የያዝነው type of pronoun እናያለን ማለት ነው እሱን ደግሞ ምን ይባላል reciprocal pronouns ብሎ ይጠራል reciprocal pronouns are word like each other and one another እነዚህ ናቸው each other and one another አሁን ሁለት ነገሮች ካሉ each other ነው የምንጠቀማቸው ምክንያቱም አንዱ ለአንዱ እያለ ነው ለአንዱ ካንዱ one another ማለት ደግሞ እያንዳንዱ ብዙ ናቸው ከሁለት በላይ ናቸው እና እንጠቀምባቸዋለን ማለት ነው we use them when each of the two or more subject is acting in the same way toward the others አንዱ ለአንዱ እያደረገ እነሱ እኮ ይዋደዳሉ ማለት እያንዳንዳቸው እየተዋደዱ ነው ይዋደዳሉ የሚል ትርጉም አለው አይደል አሁን እነዚህ በደንብ ለሁለቱ ይገልጻል አንዱ ለአንዱ ይተገብራ አንዱ ደግሞ ተመልሶ እሱ እንዳደረገው ያደርጋል የሚል ትርጉም አለው ማለት ነው ስለዚህ አንዱ ለአንዱ ተጋግዞ የሚናናሩ ሰዎች ያመለክታል ማለት ነው አሁን ይሄኛው መረዳችሁ ኤግዛምፕል አድርጌ ሲሰጣችሁ ነው በደንብ መረዳችሁ የሚገምተው ማለት ነው እስኪ ወደ ኤግዛምፕል እንሄድና ሐሳቡ ምን እያለ እንዳለ በደንብ ተረዱት ከዛ በኋላ reciprocal pronouns ማለት ደግሞ ምን እንደሆነ ተረዱታላችሁ ማለት ነው ኦኬ ኤግዛምፕል 1 አበበ and ሳራ help each other አለ በደንብ እዩት እስኪ እናንተ ማን ከማን እየተጋገዛችሁ ትነራላችሁ እሺ አበበ and ሳራ help each other አበበና ሳራ እርስ በራሳቸው ይተጋገዛሉ የሚል ትርጉም አለው አይደል ይተጋገዛሉ የሚል ትርጉም አለው ማለት ነው ስለዚህ each other ማለት አንዱ ለአንዱ ያግዛል አንዱም ለአንዱኛው ያግዛል ማለት ነው በቃ እየተመላለሱ ነው ይተጋገዛሉ ለማለት ያገለግላል ማለት ነው ስለዚህ ለሁለት ሰው ከሆነ each other እንጠቀማለን ብያቸዋለሁ ስለዚህ አበበ and ሳራ ሁለት ሰዎች ናቸው ወይ ደግሞ ለሁለት ግሩፕ ከሆነም እንዳንዲ የሚቆጠሩ ስለሆነ አንዱ ግሩፕ እንዳንዲ አንደኛው ግሩፕ እንዳንዲ ስም ሆኖ ስለሚያገለግሉ እንደሱም እንጠቀማለን ማለት ነው ስለዚህ አበበ and ሳራ help each other ማለት አበበና ሳራ እርስ በርሳቸው ይተጋገዛሉ የሚል ትርጉም አለው ማለት ነው each other indicates reciprocal pronouns okay ሁለተኛው ኤግዛምፕል እስኪ ከበደ and መሰረት love each other ይላል love each other አዎ ከበደ and መሰረት love each other ከበደና መሰረት እርስ በራሳቸው ይዋደዳሉ አንደኛው አይደለም ይወደው ሁለቱም በእኩል ኃይል ይዋደዳሉ ማለት ነው አንዱ ለአንዱ ይወዳል አንደኛውም ለአንዱ ይዋደዳሉ ማለት ነው ስለዚህ each other ማለት በቃ አንዱ ለአንዱ የሚል ትርጉም አለው ስለዚህ ለሁለቱም ይገልጻል ማለት ነው ስለዚህ እነዚህ pronoun ናቸው ምን አይነት pronoun reciprocal pronoun ናቸው ማለት ነው ኦኬ ወደ ሶስተኛው ኤግዛምፕል those people are living together with respecting one another ይላል በደንብ ተረዳችኋል one another ምን አለ those people are living together with respecting one another አንዱ ለአንዱ በቃ እያንዳንዳቸው ይዋደዳሉ እያለ ነው ስለዚህ those people እነዚህ ሰዎች አብረው ነው የሚኖሩት አንዱ ለአንዱ እየተዋደዱ ማለት ነው ሁላቸው በኩል ይዋደዳሉ ማለት ነው ስለዚህ one another ማለት አንዱ ለአንዱ አንደኛው ለአንዱ ለሁሉም ይዋደዳሉ ማለት ነው ሁላቸው ስለዚህ one another ማለት ከሁለት በላይ ከሆኑ one another እንጠቀማለን ሁለት ነገሮች ከሆኑ ደግሞ each other እንጠቀማለን ማለት ነው guys እየተረዳችሁ መሆኑ ነው ኦኬ እየተረዳችሁ ነው አይደለ በጣም ጥሩ ስለዚህ በደንብ ተከታተሉኝና pronoun ምን ማለት እንደሆነም
ስንት አይነት ፕሮናውን እንዳሉም እነሱም የየራሳቸው ምን አይነት ጥቅም እንዳላቸው ሴንቴንስ ራሳችሁ እየሰራችሁ ማየት ይገባል ማለት ነው። ስለዚህ ተከተሉኝ እኔ ጋር አሁን ወደ ሶስተኛው ለዛሬ የያዝነው ታይፕ ኦፍ ፕሮናውን እናያለን ማለት ነው። እሱ ደግሞ ኢንዴፊኒት ፕሮናውንስ ማለት ምንድናቸው? ወርድስ ላይክ another, much, nobody, few, such, all, another, any, anybody, anything, everything, several, some, someone, somebody, etc እያን የምንጠቀምባቸው ቃሎች ናቸው ማለት ነው። ስለዚህ እነዚህ ስፔሲፊክ የሆነ ነምበር አያሳዩም ወይ ደግሞ ግልጽ የሆነ ቁጥር አያመለክቱም፣ ግን በድፍኑ ያመለክታሉ። ስንት እንደሆነ አይሁን እንጂ ሳም ማለት አሁን ለተወሰነ ማለት ነው። ኤኒ ማለት የሆነ በቃ አለ አይደል? ኖበዲ ምንም ነገር የማለት ነው። ፊው የተወሰነ፣ ኖበዲ ማች በዛ ያለ ማለት ነው። ግን ስንት እንደሆነ ስፔሲፊክ የሆነ ነምበር አያሳዩም። አናዘር ወይ ደግሞ ሌላ በቃ ሌሎች ወይ ደግሞ ሌላ ያመለክታል ማለት ነው። ስለዚህ ኢንዴፊኒት ፕሮናውን ማለት ምን ናቸው? አሁን ኤግዛምፕል አስገብተን ስናያቸው ደግሞ ምን እንደሆኑ እናያለን ማለት ነው። ኦኬ ኤግዛምፕል 1 each of the players has a doctor አለ። እያንዳንዱ ተጫዋች ወይ ደግሞ እያንዳንዱ ግሩፕ ተጫዋች ዶክተር አለው እያለ ነው። ዶክተር አለው። each indicates what indicates what ኢንዴፊኒት ፕሮናውን። ስለዚህ each ማለት እያንዳንዱ ማለት ነው። ስንት እንደሆኑ ግን አይገልጽም። ግልጽ የሆነ ስንት ቁጥር እንደሆኑ አይገልጽም። each of the players has a doctor ማለት እያንዳንዱ ተጫዋች ዶክተር አለው የሚል ትርጉም አለው። ስለዚህ each indicates indefinite pronouns። ኦኬ ሁለተኛው ኤግዛምፕል each has his own thought። each has his own thought። እያንዳንዱ የየራሱ የሆነ ሐሳብ አለው እያለ ነው። ሳት ማለት ወይ ደግሞ thought ብለን የምንጠራው ሐሳብ ማለት ነው አይደለ? each has his own what ሳት ወይ ደግሞ thought። እሺ እያንዳንዱ የራሱ የሆነ ሐሳብ አለው የሚል ትርጉም አለው። ስለዚህ each indicates what indefinite pronouns። ኦኬ ሶስተኛው ኤግዛምፕል can anyone answer this question አለ። can anyone answer this question? ኦኬ ይሄኛው ጥያቄ ማንንም ሰው መመለስ ይችላል ይላል። anyone ማለት ማንም ሰው መመለስ ይችላል እያለ ነው። can anyone answer this question? የሆነ ሰው ይህ ጥያቄ መመለስ ይችላል ወይ እያለ እየጠየቀ ነው። ስለዚህ anyone indicates indefinite pronouns። ኦኬ indefinite pronouns። ኦኬ አራተኛው that apple was good። that apple was good can I have another ይላል። that apple was good። ዛ አፕል ያኛ አፕል በጣም ጥሩ ነው። ከዛ ገዝቶ አለ ከዛ በፊት አሁን መጨመር ፈልጓል ሰውየው። ስለዚህ that apple was good በቃ እነዚህ አፕል እዛ ያለው አፕል በጣም ጥሩ ነው። ስለዚህ ከዛ ሌላ ትሰጠኛለህ ወይ? can I have another ሌላ ትሰጠኛለህ እያለው ነው። another indicates what indefinite pronouns። another ስንት እንደሆነ ወይ ደግሞ አንድ ሁለት ወይ ደግሞ ሶስት አላለውም። another ሌላ ስንት ገለ የሚል ግን ወደ ቁጥር ይሄድ ይችላል። ስለዚህ indefinite pronouns ነው ማለት ነው። another ማለት ስፔሲፊክ የሆነ ነምበር አያሳይም ማለት ነው። ስለዚህ that apple was good can I have another ሌላ ልውሰድ እያለው ነው። ስለዚህ ያንን አፕል ጥሩ ነበረ። ስለዚህ ከዛ አንድ ሰጠኝ ይችላል እያለው ነው። ኦኬ ወደ አራተኛው ታይፕ ኦፍ ፕሮናውንስ እንሂድ። ሪላቲቭ ፕሮናውንስ የሚለው ማለት ነው። አራተኛው ምንድነው? ሪላቲቭ ፕሮናውንስ ኢንትሮዲዩስ ሪላቲቭ ክሎዝስ ይለናል። በደንብ እዩት። ሪላቲቭ አሁን አንድ ሙሉ ሴንቴንስ አለ፣ ግን ከሴንቴንሱ ደግሞ ሞር ስፔሲፋይ ለማድረግ ገብቶ የሚያገለግል የቃል ክፍል ነው ማለት ነው። የፕሮናውን ክፍል ነው ማለት ነው። ይሄ በደንብ ራሱ የቻለ ቪዲዮ እሰራላችኋለሁ። ይሄኛው ግን እንደ ሃይላይት ግን በደንብ እዩት። እሺ word like who, whom, whose, which and that indicates what relative pronouns የሚያመለክቱ ናቸው ማለት ነው። ኦኬ ኤግዛምፕልስ ግን the man ይለን አሁን አንድ ሴንቴንስ አለ እኮ እዚህ ውስጥ the man night አሁን the man is my teacher ብለን መጥራት እንችላለን። አሁን more specify ለማድረግ ግን ምን ማስገባት እንችላለን ማለት ነው? the man that
phoned me last night is my teacher ይለናል። አሃ ሳብጀክት ሆኖ ነው ያገለገለው። that indicates what relative pronoun ሆኖ ነው ያገለገለው። the man that phoned me last night is my teacher ያ ያነ ሰውዬ ማታ የደወለልኝ የኔ ቲቸር ነው ወይ ደግሞ መምህሬ ነው እያለ ነው። ስለዚህ መምህር ነው ያነ የደወለልኝ ያነ ሰውዬ ብሎ መጨረስ ይችላል። ስለዚህ ማን የትኛው ያነ ማታ የደወለልኝ ብሎ ለማብራራት እየተጠቀመው ነው as relative pronouns ሴንተንሱ relative ወይ ደግሞ ዝምድና እንድኖረው ያደረገ ነው። ስለዚህ the man that phoned me last night is my teacher ስለዚህ the man is my teacher ሊልቸብ ነበረ። ስለዚህ that phoned me last night ብሎ ደግሞ መሃል ላይ አስገባውና relative clauses አደረገው ማለት ነው። relative clause the man that phoned me last night is my teacher ስለዚህ ማታ የደወለልኝ ሰውዬ የኔ መምህር ነው እያለ ነው ማለት ነው። ኦኬ ሳብጀክት ነው that ሆኖ የገባው ሳብጀክት ነው። ሁለተኛው ኤግዛምፕል ደግሞ the person whom I phoned last night is my brother ይለናል። ኦብጀክት ነው ይሄ እኔ ደውያለሁ የሆነ ሰው ማታ የደወልኩለት ሰውዬ ብራዘሬ ነው ወይ ደግሞ ወንድሜ ነው እያለ ነው። እዚህ ላይ በደንብ ተከታተሉ። እሺ ምን እያለ ነው? the person whom I phoned last night whom indicates what relative pronoun ነው። the person whom I phoned last night is my brother ኦብጀክት ነው። whom ኦብጀክት ሆኖ ነው ያገለገለው ማለት ነው። ስለዚህ ያነ ሰውዬ ማታ የደወልኩለት ወንድሜ ነው እያለ ነው። የደወልኩለት ወንድሜ ነው። whom ማለት ድርጊቱ ተቀባይ ወይ ደግሞ ኦብጀክት ሆኖ ነው ያገለገለው። ያነ ሰውዬ ድርጊቱ የተቀበለው የደወልኩለት እያለ ነው። ስለዚህ whom relative pronoun ሆኖ ነው ያገለገለው። relative ወይ ደግሞ more specify ሆኖ እንዲያገለግለን ሰንተንሱ ገውቶ more relative ወይ ደግሞ more specify ለማድረግ የገባ ነው ማለት ነው። የሚያገለግለን ነው ማለት ነው። the person whom I phoned last night is my brother ስለዚህ የኛው whom የሚያመለክተው relative pronoun ነው ማለት ነው። ኦኬ አሁን ወደ ሶስተኛው ኤግዛምፕል ስንሄድ ደግሞ students whose parents are wealthy should pay extra ይለናል። students whose parents are wealthy should pay extra ያነ ልጆች በቃ የሀብታም ልጅ የሆኑት ልጆች ተጨማሪ መክፈል አለባቸው እያለ ነው። ማክፈል አለባቸው ቢከፍሉ ጥሩ ነው እያለ ነው። should ማለት እንደ ምክር አዘል ነው እየነገረ ያለው ማለት ነው። students whose parents are wealthy should pay extra እያለ ነው። possessive ወይ ደግሞ ባለቤትነት ነው። እነዚህ ስቱደንት ባለቤትነት የሚያመለክት relative pronouns ነው። እነዚህ ተማሪዎች ማን የሆኑ የሀብታም ልጅ የሆኑ እያለን ነው። ስለዚህ እዚህ እያመለከተ ነው። the students whose parents are wealthy should pay extra ማለት እነዚህ ተማሪዎቹ የሀብታም ልጅ የሆኑ ተማሪዎቹ ኤክስትራ ወይ ደግሞ ተጨማሪ ቢከፍሉ ጥሩ ነው እያለ ነው። ስለዚህ possessive pronoun ነው። relative pronoun possessive ሆኖ ግን relative pronoun ነው ሆኖ ያገለግለው ማለት ነው። ኦኬ አራተኛው ደግሞ the girl who is very kind is my sister አለ። አሁን the girl is my sister ማለት እንችላለን ሙሉ አረፍተ ነገር አይደል? ኦኬ who አስገብተን ግን more specify አድርገን እንድናገር ያደርገናል። ስለዚህ the girl who is very kind is my sister ያ እቺ ልጅ በጣም ካይንድ የሆነች ወይ ደግሞ በጣም ለዋ በጣም ጥሩ የሆነች ልጅ የኔ እህት ናት እያለ ነው። ስለዚህ የኔ እህት ናት የትኛዋ እቺ ጥሩ የሆነችዋ ልጅ እያመለከተው ነው ማለት ነው። ሪላቲቭ እያዛመደው ነው። ማን ለማን ተዛምዶ ወይ ደግሞ ተጣምሮ መልእክቱ ሞር ስፔሲፋይ እንዲሆን እያደረገው ነው ማለት ነው። አሁን በደንብ ተረድታችኋል ብዬ ተስፋ አደርጋለሁ። በደንብ ደግሞ ደጋግማችሁ ትዩትና ሞር ስፔሲፋይ ሆኖ እንዲረዳችሁ ያደርጋችኋል ማለት ነው። ቪዲዮው ከወደዳችሁ ደግሞ ሰብስክራይብ ሼር ኤንድ ላይክ አድርጉና ለዚህ ቻናል ደግሞ ቤተሰብ ሁኑ። ፕሊዝ ሰብስክራይብ እያደረጋችሁ ውጡ። Thank you very much.